አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? እንዴት ሳመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ ጠፍቼው ያለው ጾመኛ ነበርንና ሰዎች የራሱ የመጨረሻውን ቀን ጾማለን ብለው ዛሬ ጾመኛ ነበሩና ለፈጦር ተፍ እያልኩ ነበር ማለት ነው። እና እሱን ካዘጋጁ በኋላ ደግሞ ከፈጦር በኋላ ታውቃላችሁ ቃል ምናምን ታውቁታላችሁ ቅመሞችዬ የስራ ባልደረቦቼ። በዚሁ አጋጣሚ ነገ ኢድ ነው እንግዲህ እና ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ14ኛው ለ1447ኛው የኢድ አላድሃ በዓል በሰላም አደረሳችሁ ውዶቼ። በዓሉ የሰላም የደስታ የፍቅር ያደርግላችሁ። ነገ እንግዲህ በያላችሁበት ፏፈሽ ብላችሁ በደስታ እንደምታሳልፉት ተስፋ አድርጋለሁ። ለቤተሰቦቻችሁም እየደወላችሁ እንግዲህ እንኳን አደረሳችሁ በሏቸው ማለት ነው ውዶቼ። እና ጨረቃዎቻችንም ድምቅ ብለው አምረው ወይኔ እንዴት እንደሚያምሩ አሁን እኔም እየኖርኩ ነው አይዞን የማዳም ቅመሞችዬ፣ ለኛም እንግዲህ አለ ይመጣል ጊዜ ያለው ለሁሉም። ሀይሚዬና ብሩኬ የኔ ውዶች፣ የኔ ወርቆች፣ የኔ ጨረቃዎች፣ የኔ እያልኩ ብቀጥል ደስ ይለኝ ነበረ፣ ግን ትቆጣላችሁ እናንተ። እንዴት ያንቺ ብቻ ምናምን የኛም ናቸው ትላላችኋ? ጓግጭ ልትሉ ነዋ። ብቻ በጣም ደስ ብሎኛል የምር። እኔ እንጃ አላቅም፣ እንደዚህ ፍቅራቸውን እየተገላለጹ እንደዚህ በሚያምር ሁኔታ አልሐምዱሊላህ ስለ ሁሉም ነገር እንደዚህ ፍቅር በፍቅር ሆናችሁ ስላየኋችሁ የምሬን ነው። ሁልጊዜም ፍቅር ናችሁ ሲጀመር እናንተ ሁልጊዜም ቢሆን ፍቅር ናችሁ፣ ግን አላቅም ይለይብኛል ያሁኑ ደግሞ ማለት ነውና ሀይሚዬ የኔ ቆንጆ እንዴት እንዳማረባት የኔ ማር እና የምን ማፈር የምን መሽኮርመም ደግሞ በቃ ከዚህ በኋላ መሽኮርመም የለ ማፈር የለ እንደፈለግሽ በይው እሺ። እና በጣም ነው ያማረብሽ የኔ ውብ፣ በጣም እምር ድምቅ ብለሻል። እውነት ነው ያው አለ አይደለ ከሆነ እንትን ወጣችሁ ወደ ሌላ እንትን ስትሸጋገሩ እንዴት ነው ላይክ አለ አይደለ አሁን ድሮ በጓደኝነት በምናምን የሆነ እንዴት ነው ምንም ነገር ሳይፈራሩ ስላችሁ ፍቅራቸውን ስላልተገላለጹ ገና በቃ በዚህኛው ላይ ስለነበሩ ላይክ እንዴት ነው ለምንም ነገር እንትን አይሉም። ገባችሁ አይደለ? አሁን ግን ከዛ ሙድ ወጥተው ደግሞ ወደ ዚህኛው ስለሆነ የገቡት ትንሽ የፍርሃትና የእንትን ስሜት ሊኖር ይችላል፣ ግን እሱ ለትንሽ ቀን ነው እንጂ ከዛ በኋላ ኖርማል ነው ስለሚለመድ ማለት ነው። እና ደስታም አለ ሁሉም ነገር ጭምርምር ስለሚልባችሁ እንዴት ነው እሱንም ማስደስተው እንዴት ነው ምናምን የሚለው ነገር ታስቡታላችሁ። ገባችሁ አይደል? እና ይሄ ነገር ደግሞ አዳፕት እያረጋችሁ ስትሄዱ ሁሉም ነገር ይለመዳል ማለት ነው ውዶቼ። ብሩኬም እንደዛውና በጣም እያሳቁኝ በቃ ሙሉ ቪዲዮውን ደስ ብሎኝ የሆነ አለ አይደል እንዴት ነው እየሳኩ እየተዝናናው ነው ያየኋቸው ማለት ነውና የሆነ ነገር ስራችሁ ሁሉም ነገር ያስቃልና የኔ ውዶች ደግሞ ማለት ነው እንዴ ምንም በፈለጋችሁት ስም መጠራራት ትችላላችሁ። እንደዚህ በዚህ ልክ እንትን ማለት መሳቀቅ የሆነ እንዴት ነው ጀስት እነሱም ተሳቀው አይደለም ለኛ ፈለ ማድረግ ነው። ግን ደግሞ በፈለጋችሁት ስም እናንተ ምችት ድልት ባላችሁ ነገር መጠራራት ትችላላችሁ እንዴ እኛ አይደለም እንትን የምንላችሁ። እነሱ አባ እማ እንዳትባባሉ አደራችሁን ምናምን እያለ ብዙ ሰው እንደዚህ ሲል የነበረው ጀስት እነሱም ለቀልድ ያክል ለጨዋታ ያክል ነው እንጂ በተመቻችሁ መጠራራት ትችላላችሁ ማለት ነው። የኔ እናት የኔ አባት በቃ ባፈለጋችሁት ይገልጽልኛል ስሜቴን ይገልጽልኛል ባላችሁት መንገድ መገላለጽ ትችላላችሁ ማለት ነው። ኮሜንት ላይ ደግሞ ሪል በቃ የሆነ አለ አይደለ ሌላ ነገር እንትን ብላችሁ ይሄን አድርጉ ይሄን እንትን በሉ የምትሉ ሰዎች ደግሞ ረፉ። እንደዛ የምትሉ ሰዎች ካላችሁ ትኖራላችሁ። ምን አንዳንዴ እኮ አያለሁኝ እኔ ኮሜንት ላይ ምናምን ማለት ነው ላይክ በእናንተ ሀሳብና በእናንተ አስተሳሰብ በእናንተ ንግግር የሚመሩ ይመስል ትእዛዝ የምትሰጡ ሰዎች አላችሁ። እንዲህ አድርጉ እንደዚህ አታድርጉ እንደዚህ በሉ የምትሉ አላችሁና እኛ ትእዛዝ ሳይሆን የምንሰጠው አስተያየት ነው። ገባችሁ? ባየነው ነገር ጥሩ አስተያየታችንን ማስቀመጥ በቃ የሆነ ያልተመቸ ነገር ካለ ይሄ እንደዚህ ቢሆን ብለን በጥሩ ስነ ምግባር በጥሩ አስተያየት ማስቀመጥ እንጂ እነሱን ማዘዝ አንችልም። እነሱ ሲጀመር ፍሪደም አግኝተው ነጻነታቸውን አግኝተው ምናምን እንደፈለጉ ሆነው መስራት ይችላሉ ማለት ነው። ለሁላችንም እንደዚህ አይነት ንጹህ ፍቅር
እንደዚህ አይነት እውነተኛ ሰው ይስጠን ውዶችዬ። እና በጣም ደስ ብሎኛል ሀይሚዬና ብሩኬ የኔ ውዶች፣ ደስ የሚል ጊዜ ነበረና ፈታ በሉልን በፈለጋችሁት መንገድ እንደዚህ ፈታ እያላችሁ በፍቅር በሳቅ በደስታ ኑልን ሁልጊዜም። እና ደስታችሁን ሳቃችሁን ነው የምንፈልገው ሁሌም ቢሆን። እና ሀይሚዬ ዛሬ አልተቻለችም። በቃ ውብ ሁና ምናምን አምሮባት እራቷን አዘጋጅታ እንዴ እንክብካቤውንም ትችይበታለሽ፣ ሁሉን ነገር ትችይበታለሽ። ደግሞ አንደበቷ እንዴት እንደሚጣፍጥ ለውዱ ባሌ ለወደፊት የልጆች አባት ምናምን እያለች ወይኔ በእነሱ አፍ በእነሱ አንደበት እንደዚህ አይነት ነገር ሲገለጽ እንዴት አባቱ እንደሚያምር ሁሉም ነገር እነሱ ላይ ሲሆን ውበቱ የምሬ ነው ወላሂ ላለማካበድ በቃ ጨረቃዎቼ ላይ ሁሉም ነገር ያምራል። እና ቅመምዬ በቃ መግቢያ ስትሰራ እንዴት ነው የሆነ ያለ አይደለ እየተሽኮረመመችም ቢሆን ስትናገረው ቃላቱን እንዴት እንደሚያምር እንዴት አንደበቷ እንደሚጣፍጥ። እና ብሩኬን ባለፈው የተናገረ ነበረ አፈቅርሻለሁ ሲላት እኔም አፈቅራለሁ ስትለው ይሄን ቃል ካንቺ መስማት እንዴት ደስ ይላል እያላት ነበርና እውነት ነው። የኔ አንደበተ ጣፋጮች በጣም ደስ ትላላችሁ። እንጆይ አድርጉ በደንብ ጊዜያችሁ ነው። ተደሰቱልን፣ ሳቃችሁ ይብዛልን፣ ደስታችሁ ይብዛልን። በክፉ የሚያያችሁ ሁሉ አይነ ስባቸው ይጥፋ። የምሬ ነው። እናንተን የሚጠላ ሰይጣን ብቻ ነው እኮ የምር። እና ሰላማችሁ ብዝዝት ይበልልኝ። ዛሬ ያው እንግዲህ አንዳንድ ቲክታክ ላይ ምናምን መቼም ቲክታክ በቃ አለ አይደለ አንዱ ተሽሎ አይገኝ ዝም ብለው ማቀሳሰር ምናምን ነው። እና አንዳንድ ነገር እያየው ነበር እና በዛም ነገር ላይ መጥቼ ነገር አላልኩም። ምክንያቱም ብዙዎቻችሁ ስትናገሩት ነበረ እንደኔ ትንሽ ዩቲዩበሮች ምናምን እና የፍቅርና የሄለን ኦዲየንሶች ከሀይሚዬ ከኛ ከጨረቃ ፋሚሊ ኦዲየንሶች ጋር አንዳንድ እኔ ምን እንዳገናኛቸው አላቅም እየተዘቃዘቁ ነበር ፎቶ ማለት ነው። እና ቅመምዬንም የምትናገሩ ሰዎች ያችኛዋንም ልጅ ሄለንንም ያችኛዋንም የምትዘቀዝቁ ልጆች እንደው ምን ሆናችሁ ነው? ምን እያገናኛችሁ ነው? ሲጀመር ምን እያገናኛችሁ ነው? እኔ እኮ በጣም ነው የሚገርመኝ ማለት ነው። እና እንዴ ሰው የወደደውን ይዞ አይጓዝም እንዴ? የወደደውን ሰው በቃ ዝም ብላችሁ እኮ እነሱ አሁን እዛ ላይ መሬት ላይ እነሱ ፍቅር ናቸው፣ አንድ ናቸው፣ ምንም የሚያገናኛቸው ነገር የለም። እነሱ በቃ አንድ ናቸው እዛ ታውቃላችሁ። ግን እዚህ እርስ በርስ ትጣሉና ማንን ነው የምዘቀዝቁት? ሀይሚዬን ትዘቀዝቃላችሁ፣ ጥላቷ ይዘቅዝቅና ከዛ ደግሞ ሄለንንም ትዘቀዝቃላችሁ፣ ያቺ ፍቅርንም እንደዛ። እንዴ ምን ሆናችኋል እናንተ? እነሱ ከማንም አልደረሱም። ከፈለጋችሁ እርስ በርስ ለምን ፎቶአችሁን ተላልካችሁ አትዘቃዘቁም? በጣም ነው የምታስጠሉት የምር። እንደዚህ የምታረጉ ሰዎች ግን እንዱ መቼ የማትማሩ ግግም ያላችሁ ገገማዎች። ፎቶ ከመዘቅዘቅ ምን እንደምትጠቀሙ አላቅም። የምሬ ነው። እና እስኪ ከእንደዚህ አይነት ነገር ውጡ በቃ። እንዴ ምንድነው በቃ የሆነ ነገር እንትን ካላችሁ ፎቶ አትለጥፉም። የእናንተ ፎቶ የለም። ምክንያቱም በራሳችሁ ኮንፊደንስ የላችሁም። እሺ ፎቶ አትለጥፉ፣ የራሳችሁን ፎቶ መብታችሁ ነው። ግን ደግሞ የሰው ፎቶ ለምንድን ነው የሚዘቀዝቁት? እነሱ ምን ቤት ናቸው? እነሱ ምን በወጣቸውና ነው የሚዘቀዘቁት? እና ለምንድን ነው እንደዚህ የምታደርጉት? እኔ በጣም ነው የሚገርመኝ። ሰው እርስ በርስ ከተጣላ ያችኛዋን ይዘቀዝቃል፣ ይችኛይቱን ትዘቀዝቃለች። አንዳቸው ከአንዳቸው አይሻሉ ነገር በቃ ነገር በደላላ። ኧረ በፈጣሪና ልቦና ይስጣችሁ እንደዚህ የምታደርጉ ሰዎች ማለት ነውና ቅመምዬ እኔ ቆንጆ ከማንም ጋር የምትነካካ ልጅ አይደለችም። አንደበተ ጣፋጭ የሆነች ልጅ የተከበረች በቃ አለ አይደለ ከውድ ፍቅረኛዋ ጋር ከብሩክ አለማየሁ ጋር በሰላም በፍቅር በደስታ እየመጡልን ነው። ከማንም አልደረሰችም እሷ። ስለዚህ አትንኳት በቃ በእናታችሁ። የሌላ ኦዲየንሶች ሄለንን የምትወዱ ሰዎች ለምን ወደዚህ ወደ ጨረቃ ፋሚሊ ወደዚህ ሀይሚን ምን አደረገቻችሁ የምትነኩት? የኛዎቹም ተንኩሳችሁ ከሆነ አላቅም ምን አውቃለሁኝ። እና እባካችሁ እንደ እርስ በርስ አትጣሉ። የምሬ ነው። እኔ ብዙ ሰው ይናገራል ግን እንደው የሚሰማ የለም ጭራሽ። እና አላህ ልቦና ይስጣችሁ ከማለት ውጭ ምንም አልልም። እና አንዲት አሁን አለች አንዲት ልጅ ፎቶ አዘቀዝቅም ያቺ ግን ስለ ሀይሚ ብዙ ነገር ስላለች የፍቅር እንትን ያለባት እና የፍቅር አድናቂ መሰለችኝና በነገራችን ላይ እንደዚህ አይነት ሰዎች ትክክለኛ አድናቂ አይደሉም። እነዚህ በቃ ጭርስ የማይወዱ የማናቸውም ተሳዳቢ የሆኑ ሰዎች የማንም አድናቂ ሊሆኑ አይችሉም። ማንንም ሊወክሉ አይችሉም። ገባችሁ አይደለ?
ይሄ ተሳዳቢ ፎቶ የሚዘቀዝቁ ምናምን ሰዎች ትክክለኛ አድናቂ አይደሉም። እነዛ ማንንም ሊወክሉ አይችሉም። እነሱ ራሳቸውን ብቻ ነው የሚወክሉት። በቃ ፎቶቸውን እርስ በርሳቸው አይወጣጡም። ግን የሰው ፎቶ በመዘቃዘቅ ፎሎ ለመልቀምና ላይክ ትኩረትን ለመሳብ የሚያደርጉት ነገር ነው ብዬ ነው የማስበው። እና ያቺ ልጅ ብዙ ጊዜ አያታለሁ፣ እኔም ኮሜንት ሰጣታለሁ። ግን አንዳንድ ጊዜ ዝም ብዬ ስክሮል አድርጌ አልፋታለሁ። ምክንያቱም ብዙ ጊዜ ኮሜንት ምናምን ነገር ከሰጣችሁ መጥፎ የሚሆን ምንም ነገር ሞራል ይሰማቸዋል ይመስለኛል። እና እንደዚህ አይነት ሰዎች ንቆ መተውን የመሰለ ነገር የለም። ንቆ መተው እና ሀይሚ እንደዚህ ነች ምናምን እያለች እየጻፈች የምትፖስታለች ማለት ነው። እና ገብቼ እንትኗን ሳየው የሌላም ፖስት ያደረገችዋለና የፍቅር ፎቶ ብቻ ነው ያየሁት በብዛት። እና እንደዛ ታደርጊ እህቴ፣ ልቦና ይስጥሽ። በቃ በጣም ስለምትቀኝባት የሚሆን አላቅም። በጣም የተከበረችና ምርጥዬ ጀግና ልጅ ነች። ማንንም አትሰማም። እሷ ብዙ ነገሮችን ተቋቁማ እዚህ የደረሰች ልጅ ነችና ተከብረሽ ተቀመጫ። አንቺ በማዳም ቤት ከሆነ ያለሽው የራስሽን ህይወት ኑሪ፣ ስራሽን ስሪ፣ ሌሎች ነገሮች ላይ ትኩረት አድርጊ። የሰው ህይወት ላይ ገብታችሁ ሁልጊዜ ረፍታታችሁ ስለ ሰው ህይወት የምታወቁ ሰዎች በጣም ትገርሙኛላችሁ። የምሬ ነው። እና ትናንትና ደግሞ ያው ተናገረዋለሁ ይሄን ነገር እንኳን ሼር ባደረገው ብሩኪ አንዳንድ ነገር ስትሉ ነበረ፣ እያየው ነበር ኮሜንት። እና እናንተ አላፍልፉ ስራችሁ ነውና በቃ ብሩክ አለማየሁ ምንም ነገር ብትሉት ሁሉም ሰው የሚያውቀው ነው፣ አብዛኛው የሚያውቀው ነው። እኛ ካወቅ ነው በላይ ደግሞ ቅመሜ ሀይሚዬ ካወቀችው በቂ ነው። የለፈለፋችሁትን ብለፈልፉ ባናታችሁ ትተከላላችሁ እንጂ አዳሜ እነሱ አንድ ናቸው ኢንሻአላህ። ና በቃ ስለማንም ሰው ኔጌቲቭ ነገር የምታወሩ የማንንም ላይክ እንዴት ነው ያንድን ሰው ማንነት ሳታውቁ ብዙ ነገር የምትሉ ሰዎች መጀመሪያ የራሳችሁን ህይወት ኑሩ። ገባችሁ አይደል? የራሳችሁን ህይወት ኑሩ እስኪ ስለ ሰው ትታችሁ ማለት ነውና ግዴታ እኛንን እንትን በቃ የሆነ ለድል እኛ አትበሉ። ብዙ ጊዜ ተማሩ፣ ካለፈ መማር ምናምን አለና ሰላማዊ ሰው የፍቅር ሰው ሆኑ። በቃ እንደው ሀይሚዬና ብሩኬ ከታች ጀምረው እስካሁን ድረስ እያስተማሩን የመጡት ፍቅርን ነው፣ አንድነትን ነው። እና የነሱ ተከታይ ሆናችሁ ፍቅር ነው መሆን ያለባችሁ፣ ሰላም ነው መሆን ያለባችሁ እንጂ ነገር እዛዚ ማሯሯጥ የሆነች ነገር ኮሽ ካለች ደግሞ የሆነ ነገር እንትን ማለት ነው አይጠቅምም፣ ምንም አይጠቅምም ውዶችና ሰላማችሁ ይብዛ። ጨረቃዎቻችን በጣም ደስ ብሎኛል። በጣም ነው እያሳቁኝ ማለት ነውና ብሩኬ ደግሞ ምንድነው ያለው ገና ሲገባ እንደዚህ በፍቅር ሲተቃቀፉ እንዴት አባታቸው እንደሚያምሩ ከዛ ደግሞ ልጅ በቃ ልጅ በልጅ ነው ማድረግሽ ምናምን ሲል ቅመሜ ደግሞ እንዳት ነቀኝ ዛኔም ቢሆን ምናምን ነገር ስትለው እና ልጅ በምን ልትሰጪ ነው በሲሪንጅ ነው ምናምን ነገር ሲል በጣም ነው ያሳቁት ማለት ነውና ብቻ በጣም የሆነ እያሳቁኝ እያዝናኑኝ ነው ያየሁት ቪዲዮውን ማለት ነውና የሳቃችን ምንጮች የኔ ወርቆች ሰላማችሁ ብዝት ይበል። መልካም ምሽት፣ መልካም ጊዜ ይሆንላችሁ። ባይ ባይ።